የኢቢኤስ ቴሌቪዥን የይቅርታ ደብዳቤና አስደንጋጭ ምላሽ። የአዲስ አበባ ዩኒቨርሲቲ ተማሪዎች ዩኒቨርሲቲውን በሕግ ሊጠይቁት ነው። በዩኒቨርሲቲው የተነሳው ከባድ ተቃውሞ ምክንያቱ ምንድነው የሚለውን በስፋት የምናስደምጣችሁ ይሆናል። የሳውዲው የአሜሪካና የሩሲያ ድርድርን በተመለከተም ሰፋ ያለ ትንታኔን ይዘንላችሁ መጥተናል። ሰላም ጤና ይስጥልን ውድ የአቢሲኒያ ዴሊ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ መረጃዎችን በስፋት በትንታኔ ይዘንላችሁ የምንመጣ ይሆናል። ታዲያ እናንተም ለቻናሉ አዲስ ከሆናችሁና በየዕለቱ እንደዚህ አይነት መረጃዎች እንዲደርሳችሁን ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። ከኢቢኤስ ቴሌቪዥን የተሰጠ መግለጫ። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሱን ይገኛሉ። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችንን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብንም በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራን ስራ ስንሰራ ቆይተናል። በቀጣይነትም ይህንን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችንን ከዚህ ዓላማም በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇን ለማሳደግም አቅም የሌላት መሆኑን በመግለጽም ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ የደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራር የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህንን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀምም እኛንም ሆነ ተመልካቾቻችንን በረቀቀ መንገድ በማዛባት የተሳሳተ መረጃን እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ሲልም ጣቢያው ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱም በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ ህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድበት ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶችም እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎችን እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት የተሰጠ መግለጫ ነው። ወደ ቀጣይ መረጃችን ስናመራ የሳውዲው የአሜሪካና የሩሲያ ድርድር። የሩሲያና ዩክሬን ጦርነት መቋጨት የቤት ስራው ዛሬም ለአሜሪካ ፕሬዝዳንት ዶናልድ ትራምፕ እንጂ ከአውሮፓ ህብረት መሪዎች ቦታ የሚሰጥ ጉዳይ አልሆነም። ይባስ ብሎ ጦርነቱ እንዲቀጥል ይፈልጋሉ የሚል ስም አውሮፓውያኑ በፖለቲካ ተንታኞች ከወጣላቸው ዋላ ደር ብሏል። ለዚህም ነው ሪፐብሊካኑ ትራምፕ ጦርነቱን ማስቀጠል ውጥን ካለው ኃይል በተቃራኒው ስበው ከፑቲን ጋር መነጋገር የጀመሩት የሚባልላቸው። ምንም እንኳን ምዕራቡ ዓለም ካለፉት 8 10 ዓመታት በኋላ ለመጀመሪያ ጊዜ ተናጋ የሚባለው ግንዛቤ ራሷን አሜሪካን ጥያቄ ውስጥ ቢያስገባትም የክሬምሊንና የዋይት ሃውስ ተወካዮች በሳውዲ አረቢያ ሪያድ ዘለግ ያለ ጊዜ ወስደው ማራቶን ያሉትን ውይይትም አጠናቀውታል። የበረሃው ጉባኤ ምን አዲስ ነገር ይዞ መጣ የሚለው ጥያቄ እንዳለ ሆኖ በየብስ 1974 በባህር 321 ኪሎ ሜትሮችን በጥቅሉ 2295 ኪሎ ሜትር ድንበር የሚጋሩት ሩሲያና ዩክሬንን ለመዳኘት በአየር ባህርና ምድር አውደ ውጊያ የበላይነቱን የተቆጣጠሩት የፕሬዝዳንት ቭላዲሚር ፑቲን ፖለቲካዊና ወታደራዊ ፍላጎት ማስቀደምን ይጠይቃል። በዛ ላይ የሩሲያ ጦር በስጋ ሲሆን ከትላንቱ ዛሬ አጠናክሮ በቀጠለበት ቅጽበትም ከዚህ በፊት ያገኘውን የዲፕሎማሲያዊ ሽፋን ከአሜሪካ መንግስት ባልተለመደ መልኩም አግኝቷል። የዩክሬን ባለስልጣናት አግኝተው ወደ ሞስኮ ተወካዮች ጉዳዩን ወስደውት ትልቁን መድረክ በሪያድ የከፈቱትን የአሜሪካ ፖለቲከኞች ዩክሬንን ግራ ያጋቧትም ይዘዋል። ምክንያቱም
ለፕሬዝዳንት ዘለንስኪን ድርድሮች አንድም ከፑቲን ጋር አንድም ከትራምፕ ጋር ሆኖባቸዋልና 12 ሰዓታትን የፈጀው ከፊል ያሉትን ተኩስ አቁም ተግባራዊ ለማድረግ በሪያድ ተደራድረዋል ሞስኮና ዋሽንግተን። 12 ሰዓታትን የፈጀው ምክክርም ፍሬ አፍርቷል በሚል ሁሉም በየራሱ የፖለቲካ ቅኝት ልክ ለማስቀመጥ ቢሞክርም ዛሬም የዩክሬን ምድር ከሩሲያ SU-57 አደገኛ ተዋጊ ጀቶችና ሚሳኤሎችም ድብደባ ነፃ መሆን ተስኖታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብርቅዮቹ ማዕድናትን ጥቅም መጋራት በተመለከተ ስምምነት እንደሚፈርም ተስፋቸውን አስቀምጠዋል። ከዚያም ባሻገር የትኞቹ የአሜሪካ ኩባንያዎች የዩክሬንን የኃይል ጣቢያዎች በእጃቸው እንደሚያስገቡ ከኪየቭ ፖለቲከኞች ጋር ስለመነጋገራቸው ትራምፕ አጽንኦት ሰጥተዋል። በእርግጥ ጉዳዩ ዛሬም ለዩክሬን ፖለቲከኞች አሳሳቢ ሆኖ የመቀጠሉ ነገር ሳይታለም የተፈታም ሆኗል። አሁን ላይ ትራምፕ የኃይል መሰረተ ልማቶችንና ጣቢያዎችን እንዴት መቆጣጠር አለብን፣ የትኞቹ ኩባንያዎች የኃይል ጣቢያዎችን ይቆጣጠራሉ የሚል ሀሳብ ማንሳታቸው ወትሮንም ትራምፕና ፑቲን በኃይል ጉዳዮች ላይ ከስምምነት የደረሱት ይህን ጊዜ አስበው ነው የሚል ጥያቄ ከኪየቭ በኩል ያስነሳል። ማሳያውም ፕሬዝዳንት ዘለንስኪን ሩሲያ አሜሪካን ጫና አድርጋበታለች ማለታቸው ነው። ከታይም መጽሔት ጥያቄ የቀረበላቸው ዘለንስኪን የትራምፕ አስተዳደር አባላት ከሩሲያ የሚገኙት መረጃዎችን ወዳልተፈለገ መንገድ ወስደዋቸዋል በሚል ሀሳባቸውን ማጋራታቸውም ከትላንቱ ዛሬ የዩክሬን ፖለቲከኞችን ግራ አጋቢ መንዳቸው ሆኖ እንደሚቀጥል የሚጠቁም ያደርገዋል። ክሬምሊን ከስር መሰረቱ ችግሮች ይፈቱ፣ የሰሜን አትላንቲክ የጦር ጥምረት መቀላቀልን ዩክሬን እርግፍ አድርጋ መተው አለባት በማለትም የተለያዩ ፍላጎታቸውን ገልጸዋል። ምንም እንኳን አሜሪካ ጥረቷን እንደቀጠለች ብታሳውቅም ከሩሲያ በኩል የሚወጡ መረጃዎች አደገኛ ሆነዋል። የሩሲያው የውጭ ጉዳይ ሚኒስተር ሰርጌይ በዩክሬን ምድር ናዚ በአውሮፓውያኑ እንክብካቤ የተደረገለት አቆጥቆጠዋልም ብለዋል። ምዕራቡ ዓለም ሩሲያን ጫና ውስጥ ለማስገባት በዩክሬን በኩል ሆን ብለው ናዚን እንደ ቁልፍ መሳሪያ እየተጠቀሙበት ነው ባይ ናቸው። ጸረ ሩሲያን አቋም ለማራመድ ይህንንም ያደርጋሉም ብለዋል። በአዲስ አበባ ዩኒቨርሲቲ ከባድ ተቃውሞ ተሰምቷል። በትምህርት ዘርፍ አወቃቀር ላይ ቅሬታ አለን የሚሉ ተማሪዎች የአዲስ አበባ ዩኒቨርሲቲን በሕግ ሊጠይቁት ነው። በራስ ገዝነት ሂደት ላይ የሚገኘው የአዲስ አበባ ዩኒቨርሲቲ የነበሩትን ኮሌጆችና የትምህርት ፕሮግራሞች እየቀነሰና እያጠፈ በመምጣቱ ቅሬታ ያላቸው ተማሪዎች በሕግ ሊጠየቁ መሆናቸውን ለሪፖርተር ተናግረዋል። ዩኒቨርሲቲው እርምጃው ተገቢ እንዳልሆነ የነሱ አስተያየት ያልተጠየቀበትና ግልጽነት ያልታየበት ነው የሚሉ የዶክትሬት ዲግሪ ተማሪዎችም ቅሬታቸውን በተለያዩ መንገዶችም ለዩኒቨርሲቲው ቢያቀርቡም ተገቢው ምላሽ ባለማግኘታቸው በሕግ ለመጠየቅ የመጨረሻ ደረጃ ላይ መድረሳቸውን ይናገራሉ። ለሪፖርተር አስተያየታቸውን የሰጡ የዶክትሬት ዲግሪ ተማሪዎችም ራሱን ችሎ ያለው የሀገር ልማት ጥናት ኮሌጅ ወደ ሶሻል ሳይንስ ኮሌጅ ስር እንዲተዳደር ሲደረግ ዩኒቨርሲቲው የሄደበት ርቀት ግልጸኝነት የጎደለው ከመሆኑም ባሻገር ኮሌጁ ለምን ፈረሰ በሚለው ጉዳይ ላይ ምላሽ የሚሰጥ አካል የለም። ምክንያቱም ለመጠየቅ ብናመለክትም ምንም አይነት ምላሽ አላገኘንም ብለዋል ተማሪዎቹ። አንድ በዚህ ጉዳይ ላይ ቅሬታውን የተናገረ የሶስተኛ ዲግሪ ተማሪም ኮሌጁ እንደ ሀገር አስፈላጊ ሆኖ ሳለ ለምን ፈረሰ የሚለው የኛ ጥያቄ ነው። መንግስት የጀመረውን አገር በቀል የኢኮኖሚ ማሻሻያ ለመተግበር የሚረዳው የኮሌጅ ቢሆንም ይህንን የትምህርት መርሃ ግብር ማጥፋት ለምን አስፈለገ ለሚለው ጥያቄ ምንም የምናውቀው ነገር የለም ሲልም ለሪፖርተር ተናግሯል። በዚህ ኮሌጅ ውስጥ ለሀገር በጣም ጠቃሚ የሆኑ የምግብ ደህንነት ጥናት፣ የገጠር ልማት የመሳሰሉ የትምህርት ፕሮግራሞች ወይም ከሌሎች ጋር ተዋልደዋል ወይም ፈርሰዋል ሲልም አስተያየት የሰጠው ተማሪ እኛ ኮሌጆቹን ለማፍረስ ምን አይነት መስፈርቶች እንደተጠቀሙ የምናውቀው ነገር የለም በማለት አስታውቀዋል። አንጋፋው የአዲስ አበባ ዩኒቨርሲቲ ከዚህ እርምጃው ጋር ተያይዞ ከዚህ ቀደም የነበሩትን 11 ኮሌጆቹን ወደ 8 በቀነሱ ይታወሳል። ከታጠፉት ውስጥም የድረ ምረቃና የዶክትሬት ዲግሪ ትምህርቶች ደግሞ የሀገር ልማት ጥናት ኮሌጅ ሲሰጥ የቆየው የምግብና ደህንነት ጥናት ይገኝበታል። የትምህርት ዘርፍ ቢሾፍቱ የሚገኘው የእንስሳት ሕክምናና ግብርና ኮሌጅ ከተሰኘው የተፈጥሮ ሳይንስ መርሃ ግብር ስር ሆኖ እንዲሰጥም ስለመወሰኑ ተማሪዎች ይናገራሉ። የሀገር ልማት ጥናት ኮሌጅ እንዲመሰረት ትልቅ አስተዋጽኦ ያደረገው RLDS የተሰኘው በድረ ምረቃና ዶክትሬት ዲግሪዎች ትምህርት የሚሰጠው ማዕከል ትምህርታቸውን የተከታተሉ ያሉ ተማሪዎች ይህ ትምህርት ከተለያዩ ፕሮግራሞች ጋር መዋሃዱን ገልጸው በተለይም የዶክትሬት ዲግሪ ፕሮግራሙ ተነጥሎ የጂኦግራፊና አካባቢ ጥናት ስርም እንዲሰጥም ተደርጓልም ይላሉ። ከዚህ ጋር ተያይዞ የዶክትሬት መርሃ ግብር ወደ ጂኦግራፊና አካባቢ ጥናት ዲፓርትመንትም የተወሰደበት ምክንያትም በደብዳቤ ዩኒቨርሲቲው የፕሬዝዳንት ጽሕፈት ቤት ብንጠይቅም የሰጡን ምላሽ የለም። በዚህም ምክንያትም የአዲስ አበባ ዩኒቨርሲቲ ተማሪዎችም ዩኒቨርሲቲውን ለመክሰስም ተነስተዋል። ወደ ተመልካቾቻችን ለእሳቱ የነበሩን የትንታኔ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።